ማህበራዊ ነው አባቴ። አንቅታቸዋል እኮ ግን ምክር እኮ ነው የምትሰጠው። ማኝ እዚህ የጎደለውን ሰው እንዲነቃ ይስተካከላሉ። ያ ሁሉም በእውነት አሁን ካየ ሙስሊሞች እዚህ ግርግር ውስጥ አልገቡም። ማኛውን አሁን የማየው ነገር ጴንጤቆስጥ የሚያደርጉን ነገር ከባድ አደገኞች እንደሆነ አየልኝ አይደል? እንዳልክ ምናምን ተሰብስበው ሲያወሩ ሰምቻቸው ለሞት ሙስሊሙ ተናግረሃል፣ ኦርቶዶክሱን ተናግረሃል። ግን አሁን ጴንጤዎቹ የተነሱብህ ከባድ ነው እንዴ። እኔ እንኳን የሆነ ተሳድቤ የኦርቶዶክሶቹ እኮ ታየዋለ እንትና ኮሜዲያን እሸቱ ላይ አቀርበው አባቶች ለሱ መልስ ነው የሰጡት። ታዝበው እንረግማለን ምናምን የሚባል ነገር አንድ ወፍ ነገር የለም። እኔ አይቼው ሰምቼ የማላውቀው ጥላቻ ያየው ህይወቱ እንዳይሳካለት ያቺ ማነው ትጌና ምናምን የምትባለው 1000-2000 ምናምን ሰው አለ በህይወቱ እንዳይሳካለት ህይወቱ ቀጥ ጉንብስ እንድትል ኧረ እኔ ዘገነነኝ። ማን ያለው እንደዛ በጣም እንትና ነው ማነው የሚባለው እንዳልክ ማለ ገስት ላይ ትዝተው እንረግመው እንዳልክ ጥጆ ህይወቱን እንዳልክ ጥጃውም አብሮ አሜን ሲል ነበር፣ አብሮ ሲረግም ነበር። በነገራችን ላይ እኮ እኛ ራሱ ጴንጤን ወደ እኛ ሰፈር እንዲመጣ እንዲተዋወቅ ያደረገው እኮ አንተ ነህ እኮ። አረ እንጂ ወፋ ያውቃቸውም እኮ በመቶ ሰው ነው የሚገፈልጉት። ማንም ሰው እኮ የሚያውቃቸው የለም ነበር። የሀገር ህዝብ ቤት አድርጎ አሁን ድጋሚ ኦርቶዶክስ አብረን እንመለሳለን። ብዙ አይደለም አብረን ነው የምንመለሰው፣ አታስቡ። እኔ ትራንስፖርት ይቀላለሁ አላላችሁም? ትራንስፖርት ይቀላለሁ። የሀገር ህዝብ ወደ ጴንጤ ወሰደና አሁን ደግሞ ተመለሱ እያላችሁ አብረን እንመጣለን። አይዞን አንድ ላይ እኔን ራሱ እኮ ሰብኮ ከስድብ አውጥቶ ምናምን ነገር ወደዛ ከወሰደ በኋላ ከትላት ወዲያ ተመለሱ ሲል ሰማሁ። አንተንማ ኦርቶዶክስ ነው ማድረግ ይቀልዳል እንዴ? አይ ግን የሚገርም እኔ የማስበው ከኦርቶዶክስ ታላላቅ አባቶች ዮኒ ማኛ ብለው ስሜን ጠርተው ወደ ክርስትናው ከጠሩት በትልቁ አንስተው በትልቁ አንስተው ዮኒ ማኛ እንግዲህ ወደ ብለው ትምህርት ሰጥተው ልቦና ወደ ካሉ በደንብ ይገባኛል ብዬ አስባለሁ እንጂ አሁን በራሴ ተነሳሽነት የማደርገው ነገር የለም። ኦርቶዶክስ አባቶች ተሰብስበው ጥያቄ በሙሉ ጠይቅ መልስ አለ ካለ እኔ እኮ ግን ፋራ እኮ ነኝ። ዮኒ ፋራ ነኝ የምልህ ለምን እስከ ዛሬ ፓስተር ስለ አቤት ስትለኝ ኖሮ የሆነ ጊዜ ላይ የሆነ መካከል ላይ ተቀየርክብኝ። ፓስተር ስል ኖ ማኛው ብለህ ጥራኛለህ። ይሄ ነገር የዛኔ ባንንቻል እኔ መጀመሪያ የባንነችው ማን እንደሆነ ታውቃለህ? ሎዛ የምትባል ተምች ይመለሳል አለችህ? አዎ ሎዛ የምትባል ተምች እያወራ አምልጦኝ እመቤቴን እላለሁ። እኔም ጋር መተህ እኮ ትላለህ። ያመልጠኛል ብዙ ጊዜ እና ቀብ አደረገችኝ። ደጋግማ ሰምታ የፈለገን እና ተመለስ እና ምንም አታጭበርብር እና የእናትህ ነው የማየ መንፈስ የማየ ብሏል። የማየ ሲል ሰማሁት እኮ ኦርቶዶክስማ የማየና ሲል እኮ ሰማሁት እኮ። ብዙ ሰው አልቅሷል በሱ ንግግር። እኔ ግን ስሜታዊ ሆኜ ነው በእውነት። ምክንያቱም ምን ያለው መሰለን እማየ የሚለው ነገር ለዓለም የሚከብድ ነገር ንግግር ለምን መሰለ ሳያት እሷ ይኸው እግዚአብሔር ምስክሬ ነው የምልህ ቤተክርስቲያን ነው የምታውቀው ጸሎት ነው የምታውቀው ቤተክርስቲያን ነው የምትናፍቀው የእግዚአብሔርን መምጣት ነው። ገብቷል? የክርስቶስ እውነትን ነው የምታውቀው። ሄዳ ኢየሩሳሌም ሄዳ የቆረበች እናት ነው ያለችኝ። በህይወትሽ ምን ትፈልጊያለች ብዬ ጠይቂያት በህይወት የምፈልገው ኢየሩሳሌም ሄጄ መቁረብ ነው አለች። ምንም ሌላ አሜሪካም ትቻታለሁ እኔ ጋ ነበረች 6 ወር አቆይቻታለሁ። አልወደደችው። አልፈልግም አለች። አልፈልግም ብላ ነው ሄደችው። ለንደን ሄዳለች። ለንደንን አልፈልግም ብላ ነው ኢትዮጵያ ሄደችው። የትም ብትላክ ከሰፈሯን መውጣት ከልደታ መንቀሳቀስ አትፈልግም። ብቻዋን ትቀራታለች እንጂ ማየ
ገባ ምንም ብትላት ከዛ ሳየው ምን ትፈልጊያለሽ ስላት እኔ በቃ ኢየሩሳሌም ሄጄ መቁረብ ይሄ ነው ከዚህ በኋላ እንፈልገዋለች። እግዚአብሔር የተባረከ ይሁን። ኢየሩሳሌም ሄዳ ቆርባ አሁንም ጾም ጸሎት ነው። ሌላ የምታውቀው ታሪክ የለም፣ ምንም ነገር የለም ሌላ እና ያንን የእኔ ብቻ እናት ሳትሆን ብዙ የኦርቶዶክስ እናቶች የሚያደርጉት የኦርቶዶክስ እናቶችን አምጣ ሁሉም እንደዚ አይነት እናት ነው ያለው ሁሉም እንጂ ጅንስ ለብሳ የምትበጠረቅ እናት የለች። አይደለም ዮኒ፣ እኔ ጥያቄ የምጠይቅ አንተ ወዲ አሁን በአሁን ላይ ባለበት የበፊት አሁን ባለበት ወዲ ጴንጤ ስገባ ማዘር ምን አሉ? እውነቱን ሳትዋሽ ጌታን የኔን ባህሪ ስለሚያውቁት ይመለሳል። ምንም ጥናት እያደረገ እማ ያለችውን ልንገርህ። አይ ልጄ አንተ እኮ ታስቀኛለህ አለች እና ቤቴ የት ልትሄዳል? እህቴም እንደዛ ነው ያለችኝ። እህቴ ይሁን እያለ አንተ ከመቤቴማ የትም አትሄድም ዝም ብለህ ዙር አለች። ዙር እስቲ ደክም ደግሞ ትመጣለህ። ዙር እስኪ ደክም የመቤቴ ጉዳይ አይሆንልም። ለምን እናትና ልጁ ብዬ ነው። ስንት ቦታ ደረሰ እኮ ሙስሊም ሆነ። ዮኒ በጣም ከሚገርም ነገር ዓለም የሚያውቅህ እግዚአብሔርም የሚያውቅህ በምን መሰለህ? ክብሩ ይስፋ ለእናትና ለልጅ ለእናትና ልጅ። ይህን እኮ ፌስቡክ ላይ እኮ ነው የምንተዋወቀው። በዚህ ከፌስቡክ ጀምሮ ማንም ጀምሮ ግን ማየቱ ጠቀመኝ። ለምን መሰለህ? አሁን ስንት ዓመት ለምን እንደሆነ ታውቃለህ? አሁን አልቆ ባለፈው የጴንጤነት በስድድብ ሆኖ 15 ቀንም አልቆየውም። በዛው ነው ሄድኩት። ማንም የመንገድ ዝውውር ነበር ያደረኩት። ጴንጤ ሁለተኛ ነው እንዴት ተመለስከው? 15 ቀን ነበር የጴንጤው እኮ 15 ቀን ነበር። ይዛኔ ያ አይቆጠር ሙስሊም ለመሸጋገር የዛኔ ጥምቀትም ምንም የለም፣ ወፍ የለም። የዛኔ ለባህሉ ድምቀት ለመጥበቁ ለገንዳው ሁሉ ወጪ አወጡት። ወጭ ያ ነገር ኧረ ወጪ የለም፣ ፍሪ ነው። ስማ ጃፒን የካሳቀኝ ነገር የመኩና የእንትና የማቲ ስጋ የሚበላው ማቲ አሜሪካ ማፊ ጥሬ ስጋ እነሱ ኦርቶዶክሱ ነው። ተው ተመለስ ማለት ቁመው ነው ያስጠመቁት። ጣጣ የለውማ። በሰው ደስታ ይኸውልህ ምን ትሆን መሰለህ፣ ትልቅ ማንነት ሲኖር የሰው ደስታ አይደብርህ። ጓደኝነት እንደዚህ አይነት ነገር በኦርቶዶክስ ላይ አይቻለሁ። የሰው ደስታ የማይደብረው ኦርቶዶክስ አይቻለሁ። መኩ እኮ የልብ ጓደኛ እኮ ነው። ማግኘት መኩሻ ባል ዮኒ ቬጋስ ተሙሻ ብትለው ምናምን የልብ ጓደኞች ዮኒ ቬጋስ ነበር ያን ጊዜ ከኢትዮጵያ መጥተዋል። ሊገሉ ነበር እንደ ግንባ አፍንጫ። እነሱማ ጠላትህ ናቸው። እውነትም አይ ጥምቀቱ እንኳን አሪፍ ነበር። የጥምቀት ፕሮግራሙ ሰው ቢውል አሁንም ደስ ነው ያለ፣ ምንም ችግር የለውም። ግን ምን ሆነ መሰለ፣ እኔ አሁን እየደበረኝ የመጣው ምንድን ነው፣ ወይ ባልጠይቅ እንደሌላው ዝም ብዬ እንደነሱ ዋቴ ባረግ እኔ ጠያቅ ማኛው ቆይ ጃፒ እናቴትም ዮኒ የኢትዮጵያ የእምነት አባት መሆን ያለበት ዮኒ ነው። ሁሉንም አይቶታል አሉ የሚባሉ ሃይማኖቶችን አይቷል። ሌላ ቆጨ ምን እንደሆነ ልዘግብ። ሱፌን ሳለብሰው ሳለካው የበፊት ሱፌ ነው ገብተዋል፣ አስቀምጨዋል። አገር ሰላም ነው ብዬ ከ10 በላይ ከ15 በላይ ሱፍ አለኝ ቤት እና ይህን አሪፍ ነው ክሬሚሽ ነው አሪፍ ነው ብዬ ይዤልህ እሄዳለሁ። አገር ሰላም ብዬ ድራየር አድርጌ ማለት ለላውንደሪ ሰጥቼ አጥበውልኝ ምናምን ጸድቶ መጥቶልኛል። አገር ሰላም ነው ብዬ ይዤልህ መሄድ ረዝሟል እኮ ልዘግብ አይደል እንዴ? ከዛ በኋላ አለ ጸበሉን ያው ከተጠመቅኩ በኋላ ወጥቼልህ ሱፉን ማረግ፣ ከዛ መኩ መምጣት። መኩ ምን አለኝ? ሱፉ ግን ትንሽ አልጠበበም አላለኝ?
እኔ ብርቱካን የምትባለው ግን አትፋታ። ውይ መልካም ሰው ናት። ጌታ ኢየሱስ ምስክሬ። የመጨረሻ መልካም ሰው ነው። ከዛ ልዘግብ ከዛ አይ ማኛው በዚህ ሱፍ ትቀጠቀጣለህ አለኝ። ይህን እውነቱን ልንገርህ እንዴት ተባለ? ትቀጠቀጣለህ። ይሄ ሱፍ የማይሆን ሱፍ ነው አለ። እንዳልኩት አልቀረሁም። ሰው የማን አለኝ? አንደኛው የመስፍን ጉቱ ሱፍ ሰጥቶት ነው። መስፍን ጉቱ ሌላው ሺቲ ነው አላሉኝም? ሺቲ ድሪያን የለበሰው አቤት የተላስኩት መላስ ወይኔ ድንኳን የለበሰው ምን ያልተባልኩታለና አይደለም። ይሁን ግን እኔ ማለት ሱፉ ገዳይ ነበር። የስ የሮሚ መልእክት ግን ደርሶሃል? አንድ ላይ ሰራችሁት አንተ እሷና ጃፒ አንድ ላይ ሆናችሁ እንዘምታለን ብላችሁ ነበር። ፈት እንመጣል እኮ ተባብለን ተቀጣጥረን እኔ እንቅልፍተኝ አይ ነው። ኧረ ምንም እኔ ለብቻ የምችለው ጉዳይ ምንም ቢሆን ስህተት ሰርተህ ነበር። በስህተትም ይቅርታ ጠይቀሃል። ግን ምንም ቢሆን ማኛው ከኛ ጎን ነው፣ እኛም ከማኛው ጎን ነው። የኔዎቹን እኔም አላስነካም። ግደለኝ። በእኔ ተቀጥቅጧል። ተሙሻ ተቀጥቅጧል። አሁን ተሙሻ ይመሰግናል። አይ በእኔ ማፊ ተሰድቧል፣ በእኔ ማቲ ተሰድቧል። በወርቶ አንተ ጃፒ ጆከርን እንኳን ስለሚለጠለጥ አይሞክሩት። ጃፒን ሰድበውታል እንዴ በጣም ለምን አልተናገርከውም ዮኒም ብለዋል። አሁን ግን መጥተው ከጎኑ ሆኑ። እኔ ዛኔ የምናገረው እነሱ ያልተናገርኩት ገባ። የአራዳ ልጅ ነው። እኔ እና እሱ እኮ እየተሰዳደብን ነበር ያን ጊዜ። ከዛ ተቀምጦ በሁለተኛው ቀን ነው ላይ ብላይ ብሎ ቤቱ ገብቼ ኮፍያ ሲሰጠው በቃ ሁሉንም ፈትቻለሁ ምናምን ሲለኝ ሁሉንም እየዞርኩ ፈቷል። በቃ እንዳትናገሩ አልኩ። አይ ሁሉንም አስይዟል እና ያን ነው ኖ አይ ያን ነው እና ብዙዎቹ እንዳልኳቸው ሁሉም አንዴ የሆነ ላውራ ሁሉም እንደፈለገ ተንቧጭቶ ተደበላልቆ ተቦካክቶ ማለት ነው። መጨረሻ ላይ ግን ሲስማማ ይቅርታ ሲባል አብሮት ይሆናል። ምን አግብቶ ነው ታዲያ እዛ ቦታ ላይ ገብ ኤግዛክትሊ። አየህ የአራድዬ ልጅ ምንድን ነው የሚያደርገው? ነገ መልሰው አሁን ምን አለ መሰለ ተሙ ዮኒ አንተ የፈለገውን ብትል መልሰው አንተ ጋር ይቀጥማሉ ሁሉ። ለምንድን ነው ከምወደው ወንድሜ ጋር እምጣለዋል? መልሰው ይመጣሉ። ለጊዜው ይሰድቡኛል፣ መልሰው ግን ከአንተ ጋር ይጫወታሉ። በአንተም አያስችላቸውም ማለት እኔም ደግሞ እኛ እኮ አያስችልን በጣም አላከርም። የሆነች ነገር ሂፕ ሲባል ምናምን ላሽላል ገገማ አይደለሁም እኔ ተግባባን። ሂፕ ሲሉ ምናምን እፈታለሁ። አሁን ግን እኔ የኔ ሀሳብ እንደ ወንድምነት ነገር ልናገር ማኝ ዘግብ እኔ አሁን አንድ ነገር መናገር የምፈልግ ቅር አይልም አይደል? ኧረ ዘግበኝ። አሁን እኔ እናትህ የምትልህን ነገር አሁን በቅርብ ቀን አስደስታትና ሁነህላት መታየት አለብህ። ምናልባት ከእግዚአብሔር ጋር እኔም ጸሎት ላይ ነኝ። ምን ሆነ መሰለህ ለማንም እስከዛሬ ተናግሬ አላውቅም። ወደ እምነት ተመልሰህ የቤተሰብን እምነት የእናትህን እምነት ይዘህ ማስደሰት አለብህ። ልዘግብ የሆነውን ይኸው ጌታ ኢየሱስ ምስክሬ ነው። ተናግሬ አላውቅም። በህልሜ 2 ቀን ነው ምን ይሆናል የኦርቶዶክስ ቤተክርስቲያን ውስጥ ገብቻለሁ። መቅደስ ውስጥ ሰዎች አሉ፣ እያመሰገኑ ነው፣ ምን እያሉ ነው፣ እየጸለዩ ነው። ብቻ የሆነ መሳቢያ ውስጥ አለ። ፎር ሳም ሪዝን መሳቢያ ውስጥ ቦርሳ የኔ ዋሌት እዛ ውስጥ አስቀምጨው ነበረ። እንዴት እንደገባ አላውቅም። እና ቼክ ሳደርገው መታወቂያ አለ እና መታወቂያ የነበረ። ከዛ በኋላ ምን አደረግኩኝ? ቦርሳ ዋሌት እንትንን እያደረግን ነበር። ከዛ ዋሌቱ ተመልሼ እጄ የሆነች ማቃት ልጅ አለች እና እሷ ዋሌቱን ከዛ አወጣችና ለሁላችንም ዋሌታችንን ስትሰጥ መታወቂያን ሳየው የኔ መታወቂያ የለም። ምንድን ነው ብዬ ግራ ተጋባው። መታወቂያ የለም፣ በቃ መታወቂያ ጠፍቷል። ስለዚህ የዚህ መንበር አይደለህም ነው እንዳየሁት። መታወቂያ የነበረ እዛ ውስጥ አይቼዋለሁ። መታወቂያን ሳወጣው መታወቂያ የለም።
ከዛ እሱ ደግሞ አልፎ ሌላ ጊዜ ላይ እንደዚሁ የኦርቶዶክስ ቤተክርስቲያን ውስጥ ሆኜ የሚያሳየኝ ነገር አየው። ይሄ ነገር ምንድን ነው ብዬ ዝም ብዬ ነው ያለፍኩትና አሁን ደጋግሜ ሳየው አንዳንድ ነገሮች መጽሐፍ ቅዱስን ሳገላብጥ እነ ኤፍሬምን ስጠይቅ ሌሎችንም ስጠይቅ ማብራሪያ መስጠት የማይችሉበት ነገር ሲሆን መከፋፈላቸውን ሲያሳየኝ ምናምን ስል ምንድን ይሄ ነገር ብዬ ጸሎት ማድረግ ጀመርኩ እና ጸሎቱ መልካም ነው፣ እግዚአብሔር ያሳያል። እንግዲህ የእንትናን ትንቢት ጴንጤዎቹ የእንትናን ህልም ልክ ነው ብለውታል፣ የኤርምያስን ህልም። ዮኒ ማኛ ስለ መልካም ነገር ሲያይ ግን ሙድ ይመስላቸዋል። እዚህ ጋር ደስ የሚሉ ጴንጤዎች ለዛ ነው ሞላ ገባ። የእንትናን ግማን ልክ ነው ብለው አብረው ይረግማሉ። እኔ ግን እንደ የኤርምያስን ህልም ልክ ነው ይላሉ። ስለ ኦርቶዶክስ መልካም ከተናገርክ ግን መጥፎ ነው በእነሱ። እኔ ግን ያየሁት የሆነ አንድ ነገር አለ። አሁን በቃ ቅር ያለው ያንተ የራስ የሆነ ቅር ያለው ሰው አለ። ሁለተኛ አንተም ራስህ በጉልበት እንጂ ውስጥ አላመነበትም። የትኛው አሁን ያለህበትን ማዘርህም ጋር ችግር አለ ማለት ነው። ማዘርህም ጋር አሁን በዚህ ማዘር ምን አለ መሰለ ወደ የምታየር በአፏ ባትናገርም ችግር አለ። ውስጧማ ምኗ ደስ ይላታል። አንተ የገዛ ልጅ ሌላ እምነት ውስጥ ገብቶ የምትደሰትበት ነገር አላመነበትም። ለማመን ግን ሞክረሃል። አይ ውስጥማ ይከብደዋል። ውስጥ የሚከብደው ነገር ምንድን ነው መሰለ? ከመጀመሪያው ሲጀመር አይደለም ኦርቶዶክስ ቤት አልኩ እኮ ሙስሊም ቤት በጫማ አትገባም። ሙስሊም መስጊድ እኔ መስጊድ በሁለቱም እኔ እስከማውቀው ድረስ አይገባም በጫማ። ነፍሴ እዚህ እንደፈለክ ነው የምትጨፍርበት። አባ እበት ረግጠህ ትገባለህ። የፈለከው ቅዘር ረግጠህ ትገባለህ። ማን ይጠይቃል? ፈጣሪ ጌታ ኢየሱስ ዮኒ አልሐምዱሊላህ ምናምን እያልክ አልሐምዱሊላህ አሁን እየፖሰቱት ነው። ትቀልዳለን። ይሄ ብፍ የሆነ ሰውዬ እያሉኝ እኔ እኮ ይመቸኛል እንደዚህ ላስላስ። ረግጠህ ትገባለህ አላለም? የእውነት ነው። እኔ መስጅድም ላይ ቤተክርስቲያንም ላይ ጫማ እንዲሁም ውጭ ላይ ሁሉ ይወለቃል በር ላይ። እኔ ማኛው በጣም የምትመቸኝ ለመሰለ የራስን ሀሳብ ነው የምት አዎ ራስን ካልሰማ ሌላው ያደነቁራል እኮ። ስድስተኛ ነው ምናምን አራተኛ ነው አምስተኛ ሃይማኖት መቃየር ነው። አራት ብቻ ነው ጨምራለሁ እያየሁ 18 እያየው ጨምራለሁ። ትንሽ መቀበል ነው። 10,000 ሃይማኖት ያለባት ዓለም ላይ እኔ በአራት የምሰደበው ለምን እንደሆነ አልገባኝ። 10,000 ሃይማኖት ያለባት ዓለም ይዘህ ትላንት እኔ በአራት እላሳለሁ። ሪከርድ ልከውልኝ ሆዴ ቆሰለ። እኔ 15 ድንግል አለ ከተባለ ትራንስፖርትን ጠይቄ እጓዛለሁ። እኔ አሁን እኮ 3 ነው የቀየርኩት። 3 ሃይማኖት ነው ያለው ኢትዮጵያ ላይ እና በ3ቱ ላይ ነው እንግዲህ በ3 ከ10,000 ላይ በ3 እረገጣለሁ። እንደ ልክ ነው ቤተሰብ? ይህ እኮ ልክ አይደለም። አዎ እያየን መጨመር ነው። እኔ ግን እውነቱን አሁን 3ቱንም ጴንጤንም ተመልሰበታለህ። ሁለተኛ ከ3ቱ ግን በጣም ለአንተ እውነት የሚባለው ማንኛው ነው? ኦርቶዶክስ አልዋሽም። ጌታ ኢየሱስ ምስክር። ኦርቶዶክስ ኦርቶዶክስ ወርቅ ነው፣ ወርቅ ናት። እውነቱን ነው። ምን እውነት አላት፣ በጣም እውነት አላት። አሁን ትዝታው የሚባል ሸሌ ዮኒን እየተናገረው ነው። ገባ እርግማን ላይ ነው። ይመቸው። አይ ምን መሰለ የሚረግማችሁን መርቁ ይላል። ባለበት ደርቆ ይቅር እኮ ነው የሚሉ እርግማናችሁ ሲያስፈራራ መርቁ ተሰብስበው ነው የረገሙ። የጆከር ጌም ነገ አለ ይለፍ እንጂ ትዝታውን በደንብ ነው የሚሄድበት። ጆከር ከማን ጋር ነው ነገር? ሙባረክ ጋር ነው ነገር። የወር ቀጠሮ ነው። ማኝሲ አላየውም። አይገርምም? ሙባረክ በኢትዮጵያ ራስ ሙባረክ ሙሰማ ጋር ነው። ከባድ ፍርሚያ ነው።